በኒው ኦርሊንስ ጄኔሲስ የተባለ መርከብ ሚስጥራዊ የጭነት ኮንቴይነሮችን ለማድረስ ወደ ወደቡ መጣ። እነዚህ ኮንቴይነሮች በከተማው ውስጥ ይሰራጫሉ። ይህ በእንዲህ እንዳለ ቢጊ ኒውተንን ጨምሮ ሌሎች የአደንዛዥ ዕፅ አዘዋዋሪዎችን ሰብስቦ የቅርብ ጊዜውን ፓወር የተባለውን ዕፅም ያቀርብላቸዋል። ይህ ዕፅ ለ5 ደቂቃ ያህል ልዩ ችሎታ ይሰጣል። ቢጊ ዕፁን ለአዘዋዋሪዎች በነፃ ይሰጣቸውና የፈለጉትን ያህል ዋጋ እንዲሸጡን ፈቀደላቸው። ከተወሰነ ጊዜ በኋላ ሮቢን የተባለች ልጅ ፓወርን በጎዳናዎች ላይ ለመሸጥ ከቤቷ ወጥታ 3 ታዳጊ ወጣቶች ሮቢን ትንሽ ልጅ እንደሆነች ስለሚያዩ መድኃኒቱን ለመስረቅ ሊያጠቋት ይሞክራሉ። ሮቢን ራሷን ለመከላከል ስትሞክር ጠብ ተነስቶ፣ ነገር ግን በትግሉ መሃል የፖሊስ መኮንን ፍራንክ በጠመንጃው ደቅኖ ማስቆማቸው። አንዱ ልጅ ከፖሊሱ ጋር ለመዋጋት መድኃኒቱን በአፉ ሲይዝ፣ ፍራንክ ግን ፓወር ሰዎችን እንደሚጎዳ አልፎ ተርፎም እንደሚያፈነዳቸው ያስረዳል። ልጁ ሲያቅማማ ፍራንክ ፓወር ወስዶ ሮቢንን በቁጥጥር ስር ሲያውል፣ ይህም ሌሎቹን ወጣቶች እንዲሮጡ ማደረጋቸው። ብቻቸውን ሲሆኑ ፍራንክ ሮቢንን ይለቃትና እሱ ጓደኛዋ እንደሆነም ይገለጻል። ከሷ ፓወርን ገዝቶ ለልደቷ ያረጀ ሞተር ሳይክልን በስጦታ ሰጣት። በሚቀጥለው ቀን አርት የተባለ ሰው ኒውትን ፍለጋ በድሆች ሰፈር ወደሚገኝ አፓርታማ ሄዶ ኒውት በበሩ በስተጀርባ ጠመንጃ ይዞ አርትን ፓወርን ከየት እንደሚያመጣ ሲጠይቀው ለመክፈት ፍቃደኛም አይሆንም። ያም ሆኖ ግን አርት ቁልፉን ለመክፈት ተንኮል በመጠቀም ወደ ውስጥ ሲገባ ኒውት በሱስ ምክንያትም በጣም የተዛባ እንደሆነ ይረዳል። እንዲሁም በአፓርታማው ውስጥ ብዙ ፓወር ሲኖረው አዞም እንደ ጠባቂም ያስቀምጣል። በመቀጠል አርት ኒውትን በመሳሪያ እያስፈራራው ኒውትን መሳሪያውን ለመያዝ ሲሞክር አርትም ተኩሶበት አርት የኒውትን ስልክ ሲሰርቅ ኒውት ወደ ሌላ ክፍል ለመደበቅ ሮጦ ፓወርን ሲወስድ ይህም የመላ ሰውነቱንም በእሳት ያቀጣጥለዋል። ያልተሳካ ጥቃት ከፈጸመ በኋላ በክፍሉ ውስጥ እሳት ተነስቶ ኒውት አርትን በህንፃው ውስጥ ሲያሳድደው፣ ይህም አርት ከጫፍ ላይ እንዲወድቅም አደረገው። አርት በመጨረሻው ሰከንድ መያዝ ችሎ ወደ ታችኛው ወለል ሲዘል፣ ኒውት ግን ሰውነቱ ሲዳከም ተሰምቶት፣ ስለዚህ 3 ተጨማሪ መጠን ወስዶ አርትን ሲያሳድደው፣ ነገር ግን ጎረቤቱም ውሃ ይረጭበታል። አርት እድሉን ተጠቅሞ ወደ መታጠቢያ ቤት ሮጦ ጃኬቱን በውሃ አርሶ፣ ስለዚህ ኒውት ወደ እሱ ሲመጣ አርት በጃኬቱ ሸፍኖትም ወደ ተሞላው መታጠቢያ ገንዳ ውስጥም ገፋው። በመጀመሪያ ኒውት ለመናገር ፈቃደኛ አይሆንም። ስለዚህ አርት ፓወርን ከቢጊ እንዳገኘ እስኪመሰክር ድረስ ደብድቦት፣ በዚያን ጊዜ የኒውት ሰውነት መንቀጥቀጥ ሲጀምር፣ ስለዚህ አርት ኒውት ከመፈንዳቱ በፊት ሮጦ፣ ይህም ከልጁ ጋር የተከሰተው የመኪና አደጋ ትዝታ እንዲመጣበት አደረገው። ይህ በእንዲህ እንዳለ ሮቢን ወደ ትምህርት ቤት ከመሄዷ በፊት የታመመችውን እናቷን አይሪንን ጠይቃ በክፍል ውስጥ እያለች ሮቢን ተጨማሪ ፓወር ለመጠየቅ ለኒውት የጽሑፍ መልእክት ስትልክ አርትም በኒውት ስልክ መልስ ይሰጣታል። በድንገት አስተማሪዋ ትኩረት ባለመስጠቷ ጠርቷት የወደፊት ህይወቷን እንዴት እንደምትጠብቅ ሲጠይቃት አንድ ጓደኛዋ ታላቅ ራፐር እንደሆነች ትናገርና ለሮቢን ፍሪስታይል እንድታደርግም ቢት መፍጠር ስትጀምር፣ ስለዚህ የተረበሸችው ሮቢን በስርዓቱና በአስተማሪዋ ላይ ራፕ ማድረግ ትጀምራለች። የክፍል ጓደኞቿ ሁሉንም ነገር ቀርጸው እያበረታቷት፣ ነገር ግን ይህ በሮቢን ምናብ ውስጥ ብቻ እንደሆነ ይገለጻል። አስተማሪዋ ስልኳን እንድትሰጥ ወይም ወደ ርዕሰ መምህሩ ቢሮ እንድትሄድ ሲጠይቃት፣ ስለዚህ እሷ መውጣትንም ትመርጣለች። በኋላ ላይ ፖሊሶች ሚስጥራዊ ኃይል ያለው ወንጀለኛ ታጋቾችን የያዘበትን ባንክም እየከበቡ ፍራንክ የስራ ባልደረባውን ቦታ ተረክቦ ማንም በማይመለከትበት ጊዜ ፓወርን ወስዶ በሰዓቱ ላይ ደቂቃ ቆጣሪም ይጀምራል። በስተጀርባ በር በኩል ወደ ውስጥ ይገባና ታጋቾቹን ያገኘ ሲሆን ሌባው የሚስጥር ኃይል ስላለው በአቅራቢያው ሳይስተዋል እየተንቀሳቀሰ እንደሆነም አያውቅም። ሌባው ፍራንክን ለመጣል መጥቶት ከዚያም ገንዘቡን ይዞ ሲሮጥ፣ ስለዚህ ፍራንክ ቦርሳዎቹን በመከተል ወዲያውን ማሳደድ ይጀምራል። ቆዳው ያለማቋረጥ ቀለሙን ሲቀይር ሌባው እየሮጠ ጥቂት ሰላማዊ ሰዎችን መጥቶ ከዚያም ብስክሌትም ይሰርቃል። መኪና ሲጋጨው፣ ስለዚህ ብስክሌቱን ጥሎ ባቡር ተሳፍሮ ቦርሳውን ሲፈትሽ የቀለም ቦምብ ይፈነዳና ያለበትን ቦታ ሲያሳውቅ፣ ስለዚህ አሁን ፍራንክ በብስክሌት ሊከተለው ችሎ ፍራንክ ባጁን ሲያሳይ ሾፌሩ ሲያቆም ሌባው እንደገና ሮጦ በካፌ ውስጥ አልፎ በመጨረሻም በጠባብ ጎዳና ላይ ይቆማል። ፍራንክ ተከትሎ ሲወድቅ፣ ይህም ሌባው መሳሪያውን ወስዶ እንዲተኩስበትም አደረገው። ሆኖም የፍራንክ ኃይል በጣም ጠንካራ መሆን ነውና ጥይቱ ከፊቱ ነጥሮ፣ ይህም ፍራንክ በፍጥነት እንዲያገግምና በመጨረሻም ሌባውን እንዲይዝ አድርጎ ካፒቴኑ እስኪያስቆመው ድረስ በከፍተኛ ጥንካሬም ይመታዋል። ሁሉም ነገር ካለቀ በኋላ ካፒቴኑ ፍራንክን ፓወርን በመጠቀሙ ወቅሶት መሳሪያውንና ባጁንም ይጠይቃል። ፍራንክ ወንጀለኞች ሌላ ኃይል ካላቸው በእነሱ ላይ የበላይነት እንዳላቸው፣ ስለዚህ ይህ ፍትሃዊ በሆነ መልኩ ለመዋጋት ብቸኛው መንገድ ነው ብሎ፣ እንዲሁም ብዙ ጊዜ ሁኔታውን ለመሸፈን የሚመጡ የበላይ አካላትም አሉ። ስለዚህ
ፍራንክም ካፒቴኑ ከሚናገረው በላይ እንደሚያውቅ በመገመት ከሪከርድ ውጪ ለመስራት ሀሳብ ሲያቀርብ ካፒቴኑ የአርትን ፎቶ ለመስጠት ወስኖ አርት የፓወር ምንጭ እንደሆነ እንደሚታመንም ነገረው። ስለዚህ ችግሮቻቸውን ለመጨረስ እሱም መያዝም አለባቸው። ምሽት ላይ አርት ሮቢን ብዙ ጊዜ ከኒውት ጋር በምትገናኝበት ምግብ ቤት ውስጥ ጠብቋት ሮቢን ስትመጣ ከሩቅ ቢመለከታትም ነገር ግን አይቀርባትም። ሮቢን ኒውት አይታይምና ለመሄድ ወስና ነገር ግን የብስክሌት ጎማዋ እንደተቀደደ ማወቀች። በድንገት አርት ይዟት በጭነት መኪናው የኋላ ክፍል ውስጥ ይጥላትና ወደ ተለየ ቦታ ወስዷት ካልተናገረች እናቷ አይሪንን እንደሚያሳድር ሲያስፈራራት ሮቢን ለመተባበር ተስማምታ ፓወርን ከኒውት እንዳገኘች የነገረችው ሲሆን ነገር ግን ሌላ ምንም አታውቅም። ከዚያም አርት የአንዲት ሴትና የመላጣ ሰው ፎቶ ቢያሳያትም ነገር ግን አንዳቸውንም አታውቃቸውም። ሲነጋገሩ ሮቢን ለእርዳታ ለመጠየቅ ለፍራንክ የጽሑፍ መልእክት ልካ ስለዚህ አርት ወዲያውኑ ስልኳንም ወሰደባት። በመቀጠል አርት በኒውት ስልክ ያገኘው ቁጥር ጋር እንድትደውል አድርጓት በችግር ላይ ያለች አዘዋዋሪ መስላ ወደ ተወሰነ ሱፐርማርኬት እንድትሄድና አሊጌተር ዋይን የተባለ ኮድ እንድትጠይቅ ይነግራታል። ሁለቱ ወደ ገበያው ደርሰው ሮቢን ስትጠይቅ አርት በድንገተኛ ደንበኛ ተዘናግቶ ሮቢን ጠፍታበት ልጅቷ በጀርባው ኩዌሎ የተባለ ሰው ለማየት ሄዳ አርት እንደነገራት ስለምንጩ ከመጠየቅ ይልቅ ውጪ እየጠበቀ ስላለው አስፈሪ ሰውም ለኩዌሎ ትነግረዋለች። ኩዌሎ ፓወርን ወስዶ አርትን ለመጋፈጥ ሄዶ አርት ደግሞ ኩዌሎን በመቀስ እያስፈራራው ረዳቶቹ ወዲያውኑ እሱን ለመርዳት ሲመጡ ነገር ግን አርት በጣም ጥሩ ተዋጊ እንደሆነ ተገልጾ ያለምንም ችግር ከሁሉም ጋርም በቡጢ ይዋጋል። በተመሳሳይ ጊዜ ሮቢን ያለችበት ቢሮ መንቀሳቀስ ጀምሮ ክፍሉ ትልቅ የጭነት መኪና ውስጥ እንደሆነና መኪናው ለመውጣት እየሞከረ እንደሆነ ይገለጻል። ለመውጣት ብትሞክርም ነገር ግን በሩ የተቆለፈ ሲሆን አርት ሰዎቹን መምታቱ ወይም እነሱ ላይ መተኮሱን ቀጥሎ አንዳንድ ጊዜ ጥይቶች ጭነት መኪናውን ሲመቱ ስለዚህ ሮቢን ከመመታት ለመዳን መደበቅ አለባት። ሁሉም ረዳቶች ከወደቁ በኋላ አርት ሮቢንን ለማየት ሞክሮ ይህም ኩዌሎ በድንገት እንዲተኩስበትም አደረገው። ጥይቱ አርትን ቢመታም ነገር ግን እሱ መንቀሳቀሱን ቀጥሎ ኩዌሎንም በጥይትም ገደለው። ከዚያም አርት በመጨረሻ ሮቢን ለማዳን በሩን ሲከፍት ነገር ግን ህመሙ ቅዠት እንዲመጣበትና ሮቢንን የጠፋችው ልጁ ትሬሲ እንደሆነች እንዲያስብ ያደርገዋል። እንደ ዕድል ሆኖ የሮቢን ድምፅ ከቅዠቱ ያስወጣውና ሌላ በር አስተውሎ የሁሉንም የፓወር ተጠቃሚዎች የሚከታተሉ ሞኒተሮች ያሉበት ሚስጥራዊ የኮምፒውተር ክፍል ለማግኘትም በጥይት ከፈተው። አርት አከፋፋዩ ፓወርን በነፃ እንደሚሰጥ ይገነዘባል። ምክንያቱም የአካባቢውን ነዋሪዎች እንደ ላቦራቶሪ አይጥ በመጠቀም ምርቱን ለመፈተሽም እየተጠቀሙ ነው። እንዲሁም ከ2 ሰዓት በኋላ የሚከናወን ፕሬዘንቴሽን የሚገልጽ ማስታወቂያም ያገኛሉ። ይህ በእንዲህ እንዳለ ኩዌሎ በፓወር ተጽዕኖ ምክንያት ጥይቶቹን ከሰውነቱ ውስጥ ለማውጣትም ተሳክቶለት አርት በስክሪኑ ሲዘናጋ ሮቢን ለእርዳታ ለመጠየቅ ወደ ገበያው ብትሮጥም ነገር ግን በኩዌሎ ተገኝታም ትመታለች። እሷን ሊወጋ ሲል አርት መሬት ላይ ይጥለውና የፓወር ተጽዕኖ እስኪያልቅ ድረስም ደጋግሞ ሲወጋው ኩዌሎን በመጨረሻ ሞቶ ሮቢን ለማምለጥ ስትሞክር በሮቹ ተቆልፈው አግኝታ ስለዚህ ለመስበርም ጦር ትይዛለች። ሆኖም አርት ለእርዳታ እየለመነ ልጁን መፈለግ ብቻ እንደሚፈልግ ገልጾ ለሮቢን ብዙ ገንዘብ ሰጥቷት ከዚያም ይዳከማል። ከተወሰነ ጊዜ በኋላ አርት በቪት ቢሮ ውስጥ የነቃ ሲሆን ሮቢንም ቁስሎቹን እየሰፋች እሱ ከዳነ በኋላ ወደ ልዩ ክስተቱ ሲሄድ ሮቢን ቁልፎቹን በመስረቅ ከሱ ጋር እንዲወስዳት አስገደደችው። በዚሁ ጊዜ ውስጥ ፍራንክ ስለ ሮቢን በመጨነቅ ወደ ቤቷ ሄዶ ነገር ግን አንዳንድ ፖሊሶች አይሪንን ሲያዋክቡም ይሰማል። ፍራንክ በመስኮቱ በኩል ወደ ቤት ገብቶ ልብሱን ቀይሮ የአይሪን ፍቅረኛ መስሎ እሷን ለመከላከል እንደሚመጣም ያስመስላል። ለካሜራው ባጆቻቸውንና ዋስትናቸውን እንዲያሳዩ ከመጠየቁ በፊት የሮቢን ጓደኛ እንደሆነ ለሷ ነግሯት ፖሊሶቹ ወዲያውኑ ሲወጡ ስለዚህ ፍራንክ ተከትሏቸው ስልኩን በተሽከርካሪያቸው ላይ ለመለጠፍ ቴፕ ተጠቅሞ በዚያም ሊከታተላቸውም ይችላል። ወደ ክስተቱ ሲሄዱ አርት ወታደር እንደነበርና በቴሌዎስ በተባለ ኮርፖሬሽን የፓወር እጽ ሙከራዎች እንደተደረገበት ያስረዳል። ፓወርን አንድ ጊዜ ወስዶ ሊገለው ትንሽ ቀርቶት ነበር። ነገር ግን ወታደር ጓደኞቹ ሲሞቱ እሱ ተረፈ። በመጨረሻ እሱ ስራውን ትቶ አዲስ ህይወት የጀመረ ሲሆን ነገር ግን ትሬሲ ስትወለድ እሱ ቀድሞውኑ በአርት ዘር ውስጥ ስለነበረ ቋሚ ኃይሎችም ነበራት። ቴሌዎስ ስለዚህ ጉዳይ ሲሰማ ትሬሲን ለመውሰድና በእሷ ላይ ለመሞከርም ፈልገው ስለዚህ አርት ከእሷ ጋር ለማምለጥ ሲሞክር በሚያሳዝን ሁኔታ ተከተሏቸውና ረዳቶቹ መኪናቸው እንዲጋጭም አስገደዱ። አርት ተጣብቆ መንቀሳቀስ አልቻለም። ስለዚህ ትሬሲ እንዴት እንደታፈነች መመልከት ነበረበት። ታሪኩን ሲያጋራ ትዝታው ከእውነታው ጋር ተቀላቅሎበት እንደ እብድ መንዳት ጀምሮ ነገር ግን እንደ ዕድል ሆኖ ሮቢን ከመጋጨታቸው በፊትም ቅዠቱ ልታስወጣውም ቻለች። በመጨረሻም ወደ ፕሬዘንቴሽን ቦታው ደርሰው አርት ሮቢንን ውጪ እንድትጠብቅም አድርጓት አርት ሲገባ ጠባቂው እሱ በዝርዝር ውስጥ ስለሌለ
እንደሌለ ለማስቆም ሲሞክር፣ ስለዚህ አርት በፍጥነት መጥቶ በወረቀቶቹ መካከል የቴሊዮስን ካርድም አገኘ። ከዚያም አርት የጠባቂውን ጃኬት ወስዶ ሰራተኛ መስሎ ወደ ፕሬዘንቴሽኑ ገብቶ ቢጊ ፓወርን ለደቡብ አሜሪካ ካርቴል መሪ ሲያቀርብ ግቡ ቀጣዩን የዝግመተ ለውጥ ደረጃ ለመድረስ እንደሆነም ያስረዳል። የተሻሉ የመድን ክስተቶችን ለመሰብሰብ የተለያዩ እንስሳት ዲኤንኤ ወስደዋል። እዚህም ሰዎችም ሊኖራቸው ይችላልና ቢጊ በእንግዳው ኢንቨስትመንት አማካኝነት አንድ ቀን ቋሚ የፓወር ስሪት መፍጠር እንደሚችሉም ተስፋ ያደርጋል። ይህ በእንዲህ እንዳለ ውጪ ፍራንክ ሮቢንን አግኝቶ አርት ከፓወር በስተጀርባ እንደሆነ ለማሳመን ቢሞክርም ነገር ግን እሷ እውነቱን ስለምታውቅም ለማመን ፈቃደኛ አትሆንም። ትዕይንቱ ወደ ቢጊ ሲመለስ አንዲት ሴት ወደ ታንክ ውስጥ እንድትገባና ፓወርን እንድትወስድም ይጠይቃል። ቆዳዋ ወዲያውኑ በረዶ መሆን ጀምሮ የሰውነት ሙቀትን መቆጣጠር እንደምትችልም የተገለጸ ሲሆን እሷ ለመዝናናት በመስታወቱ ላይ በረዶ ስትተነፍስ አርትን በጸጥታ ወደ አስተናጋጁ ቀርቦ በበረዶ ሐውልትም ይገለዋል። ከዚያም አርት ከትሪ በታች የተደበቀ ጠመንጃ ይዞ ወደ ቢጊ ሲቀርብ ነገር ግን ቢጊ ፊቱንም ይገነዘባል። አርት እሱን ለማስፈራራት ሲሞክር ነገር ግን በዚያው ጊዜ አንድ ሰራተኛ አስክሬኑን አግኝታ ጮኻ። ስለዚህ እሱን ይመታውና በምትኩ ታጋች አድርጎ ይዞት በክፍሉ ውስጥ ያሉ ብዙ ሰዎች መሳሪያቸውን አውጥተው አርት ቢጊን ለመግደል ሲያስፈራራው ነገር ግን የካርቴሏ ሴት ግዴላትምና የፓወር ሻንጣ ይዛ ለመውጣትም ትሞክራለች። እዚያም ተጨማሪ የቢጊ ሰዎች ሴትዮዋን ለማስቆም መጥተው አንደኛው የፓወር መጠን ወስዶ ነገር ግን ወዲያውኑ ይፈነዳል። ይህ በቢጊና በሴትዮዋ ሰዎች መካከል የተኩስ ልውውጥ ሲያስነሳ አርትን በትግሉ ሲቀላቀል ሁለቱም ወገኖች በፍጥነት ሰዎችን ማጣት ይጀምራሉ። ቢጊ ወደ ደህንነት ለመሮጥ ሲሞክር ሁለት የጥበቃ ሰራተኞች የካርቴሏ ሴት እንድታመልጥ ሸፍነዋት፣ በዚህ ሂደት ውስጥም እሱ ታብሌቱንም ይጥላል። ይህም ታንኩ መስራት እንዲያቆም ሲያደርገው ሴትዮዋም ኃይሏን መቆጣጠር አቅቷት ፍቅረኛዋ ታንኩን ለመስበር ሲሞክር እሷ በህመም ብትጮህም ነገር ግን ምንም ውጤት የለውም። ቢጊ እሱን ሲያስወግደው አርት ሰውን ይመታና በመጨረሻም በረዶ የሴትዮዋን አካል እየቆራረጠው ቀስ በቀስ ሁሉንም ቆዳዋን እስክትሞት ድረስም ያደርገዋል። አርት ቢጊን ይዞ መልስ ሲጠይቅ እያናወጠው ነገር ግን ሰራተኛው በቡጢ በመምታትም ውጊያ ጀመረ። ራሷን በታንኩ ላይ ከመታ በኋላ አርት በራሷ ቴዘር በመጠቀም አዳክሟት ከዚያም እንደገና ቢጊን አሳዶት የቢጊን ጣቶች በጥይት መጥቶ ፎቶውን ሲያሳየው፣ ስለዚህ ቢጊ በመጨረሻ እነዚያ የፕሮጀክቱ ኃላፊ ዶክተር ጋርድነር እና ትሬሲን የወሰደው የጥበቃ ሰራተኛዋ ዋላስ እንደሆኑም ያስረዳል። እነሱ ጄኔሲስ በተባለች መርከብ ላይ ሊገኙ እንደሚችሉ ይህም መላውን ኦፕሬሽን ይሸከማል እያለው እዚያ ጊዜ ፍራንክ ወደ ውስጥ ገብቶ አርትን ለመያዝ ሲሞክር ነገር ግን አርት በፍጥነት መሳሪያውን አስፈትቶት ስለ ሮቢን ሲከራከሩ ቢጊ የፓወር መጠን ወስዶ ጣሪያውን የሚመታና መላውን ህንፃ እንዲንቀጠቀጥ የሚያደርግ ትልቅ ጭራቅ መሆንም ይጀምራል። ጥይቶች ምንም አያደርጉትም። ስለዚህ አርት ሲሮጥ ፍራንክ በቢጊ ስር በመንሸራተትም አግኝቶት ሁለቱ የጀርባ መተላለፊያውን ወስደው ሲሮጡ አርት ብዙ የጋዝ ጣሳዎችን ሲከፍት ፍራንክ ደግሞ ፓወርንም ይሰርቃል። ወደ መውጫው ሲደርሱ አርት የጋዝ ጣሳዎቹን በጥይት መጥቶ ቢጊን የሚገድል ትልቅ ፍንዳታ ሲያስከትል የቢጊ እጅ በመኪና ላይ ተቆርጦ ሲወድቅ ፍንዳታው ማዕበልም ወደ ውጭ ይወጣል። በኋላ ላይ ፍራንክ አርትን በቁጥጥር ስር ያውልና ሮቢን እሱን ለመከላከል ስትሞክር አርት ብቻ ወደ ቤት እንድትሄድም ነገራት። ሮቢን በብስክሌቷ ስትሳፈር በፖሊሶች መካከል ዋላስን አይታ ከአርት ፎቶ ማውቃው እዚህ እሱን ለመከተልም ወስና፣ ይህ በእንዲህ እንዳለ አርት ለፍራንክ በጥቂት ሰከንዶች ውስጥ ካፕቴኑ ከፖሊስ ጣቢያ ይልቅ ወደ ሌላ ቦታ እንዲወስደው እንደሚነግረውም ይነግረዋል። ትንበያው እውን ሆኖ ፍራንክ ካፕቴኑ በፖሊስ ኃይል ውስጥ የቴሊዮስ ጉቦ ከተቀበሉ ሰራተኞች አንዱ እንደሆነም ተገነዘበ። ፍራንክ በመጨረሻ አርትን መስማት ጀምሮ ልጁ ፓወርን ለመፍጠር የተጠቀመበት ናሙና እንደሆነች ይህም ካላቆሙት ወደ ቀሪው ዓለም እንደሚሰራጭም ይማራል። አብሮ ለመስራትና እቅድ ለማውጣት ተስማምተው ስለዚህ የቴሎስ ሰዎችን መኪናውን ሲከቡት ፍራንክ ቀድሞውንም ሄዶ ነበር። በኋላ ላይ አርት ወደ ጄኔሲስ ተወስዶ በወታደራዊ ቀናት ውስጥ በእሱ ላይ ሙከራ ካደረገው ጋርድነር ጋርም ተገናኝቶ ሮቢን በአቅራቢያው እየተመለከተች ነውና ፍራንክ ሲደርስ እሷን በማየቱም ተናደደ። ትርጉም የለሽ ክርክር ከተደረገ በኋላ ፍራንክ በአካባቢው የሚከናወነውን ማንኛውንም ነገር እንድትጠብቅና እንድታሳየው ልዩ የጆሮ ማዳመጫ ሰጥቷት ከዚያም ፍራንክ ፓወርን ወስዶ ወደ ጠባቂው ጠባቂው ፍራንክ የሞተ መስሎት በሩን ክፍት ትቶ ከመሄዱ በፊትም በጥይትም መታው። ፍራንክ በኃይሉ ምክንያት በፍጥነት አገግሞ ነገር ግን ወደ ውስጥ ሲገባ ከሮቢን ጋር የሚያገናኘውን ማዳመጫ አጥቶ ጠባቂውን ከጀርባ በድንገት በመምታትም ጣለው። ግንኙነቱ መቋረጡን ተከትሎ የተጨነቀችው ሮቢን ለመግባት ወስና በመርከብ ላይ በተጫነ ቫን ውስጥም ትደበቃለች። በመቀጠል ሮቢን በቁጥጥሩ ክፍል አካባቢ ፈልጋ ፍራንክ ብዙ የደከሙ ሰራተኞችንም ሲያስር አግኝታው በሞኒተሮቹ ላይ አርትን የሚያጅቡ ሰዎች በሩ እንዲከፈት ይጠይቃሉ። እዚህ ሮቢን ለመሸፈኛ ቁልፍ ተጭና
የመርከቧ ካርታና የሁሉንም በሮች ሙሉ መዳረሻ እንዳለም ይገነዘባሉ። ስለዚህ ፍራንክ ጠመንጃና ማዳመጫውን ወስዶ አርትን ለማዳን ሲሄድ ሮቢን እንድትመራውም ይጠይቃታል። እሱ ከሄደ በኋላ ሮቢን ለደህንነት ሲባል በጣም ከባድ የሆነውን በሩን ዘግታ፣ በዚያን ጊዜ ማስጠንቀቂያዎች ይጮሃሉና ዋላስ በሮቹን በኃይል ለመምታትም ፓወርን ይወስዳል። በተለያዩ ሞኒተሮች ስትመለከት ሮቢን ትሬሲን አግኝታ ስትዘናጋ፣ ስለዚህ ሌላ የፓወር ጠባቂ ፍራንክን አግኝቶት በፍጥነት መሳሪያውንም አስፈታው። የቡጢ ውጊያ የጀመረ ሲሆን ነገር ግን ፍራንክ ምንም ጉዳት ሊያደርስ አይችልም፣ ምክንያቱም ሰራተኛው ከጎማ የተሰራ ነው። በትግሉ ፍራንክ እንደገና ማዳመጫውን ስላጣ ሮቢን በድምፅ ማጉያዎች በኩል ከእሱ ጋር መነጋገር አለባት። ስለዚህ ዋላስ ያለችበትን ቦታ ያገኝና በሯን መምታት ጀምሮ ፍራንክ በጥብቅ የጎማ መያዣ ውስጥ ተጣብቆ፣ ነገር ግን ሰራተኛውን መምታትና ራሱን ማስለቀቅ ችሎ ሰራተኛውን ወደ አቅራቢያው በርም ጎተተው። ሮቢን ወዲያውኑ ዘግታው የሰራተኛው እጅ የተጣበቀ ሲሆን ይህም ማለት የፓወር ተጽዕኖ ሲያልቅም እጁ ይሰበራል ማለት ነው። በዚያን ጊዜ ዋላስ በመጨረሻ ወፍራም በሩን ሲያፈርሰው፣ ነገር ግን ሮቢን ኮምፒውተሩን በመጥረቢያ ሰብራ በድንገተኛ በር ማምለጧንም ያውቃል። መርከቧ ስትነሳ ፍራንክ ጠመንጃውን መልሶ ከመውሰዱና ፍለጋውን ከመቀጠሉ በፊት ተጨማሪ ፓወር ወሰደ። ይህ በእንዲህ እንዳለ አርት የፓወር ኪኒን ሁል ጊዜ በአፉ ውስጥ እንደነበር አሳይቶ ጠባቂው በኃይሉ ምክንያት የሚመጡትን መዘዞች ለማስወገድ እንዲለቀው ማሳመኑት። ያን ጊዜ ሁለቱም ዋላስና ፍራንክ አግኝተው፣ ስለዚህ ዋላስ ወደ አርት ከመዞሩ በፊትም ፍራንክንም ይመታዋል። ፍራንክ ጠመንጃውን ለአርት ሲያስተላልፍ፣ አርት ደግሞ ዋላስን 2 ጊዜ በጥይት ሲመታው፣ ይህም በቀላሉ እንዲገለው አደረገ። ወደ ሮቢን ስንመለስ ላብራቶሪ አካባቢ እየሰራች ጠባቂ ሲመጣ ስትሰማ፣ ስለዚህ ተደብቃ ከጀርባ ለመምታትም ትክክለኛውን ጊዜ ትጠብቃለች። ከዚያም የቁልፍ ካርዱ ወስዳ በመጨረሻም ወደ ላብራቶሪ ክፍሎች መዳረሻ አግኝታ፣ እዚያም ትሬሲን አግኝታት በሰውነቷ ላይ ከሙከራዎቹ የተነሳ ጠባሳዎችንም ታስተውላለች። መጀመሪያ ላይ ትሬሲ ጠንቃቃ ናት፣ ነገር ግን አባቷ እዚያ እንዳለ ስትሰማ ወዲያውኑ ደስተኛ ሆና፣ በድንገት ጋርደነርም ትሬሲን ለመፈለግ ቢመጣም ነገር ግን ልጃገረዶቹ በጊዜው በአንድ በር ስር ለመደበቅ ይሳካላቸዋል። ከዚያም ሮጠው ሲወጡ ትሬሲ ስትነካው አንድ ተራ ተክል እንደገና ጤናማ ሆኖ ብዙም ሳይቆይ ወደ ውጪ ደርሰው ከፍራንክና ከአርት ጋር ሲገናኙ አርት በመጨረሻም ልጁን እንደገና ያቅፋታል። ቡድኑ በሁሉም ኮንቴነሮች መካከል መውጫ ለመፈለግ ሲሞክር ነገር ግን በድንገት አጥንቱ እንደ መሳሪያ እንዲያድግ የሚያደርግ ኃይል ባለው ጠባቂ ተዘግቶባቸው ጠብ ተነስቶ ሰራተኛው የአርት መሳሪያን በአጥንቱ በግማሽ ሲቆርጠው፣ ስለዚህ አርት ራሱን ለመከላከል የብረት ዘንግም አንስቶ ፍራንክ የልጃገረዶቹን ወደ ህይወት ማዳኛ ጀልባ ለመውሰድ እየሞከረ ሰውነቱን ከሚመጡ ጥይቶች ለመከላከልም እንደ ጋሻ ይጠቀማል። ነገር ግን ሮቢን አርት በአደጋ ላይ እንደሆነ አይታ እሱን ለመርዳትም ተመለሰች። ጠባቂውን ለመምታት መንጠቆ ለቃ፣ ከዚያም አርት በራሱ አጥንት ወቅቶን ገደለው። በኋላ ላይ አርት ከሌሎቹ ጋር ለመገናኘት ወደ ህይወት ማዳኛ ጀልባ ሲሮጥ ነገር ግን ሮቢን በጠባቂዎች ተይዛ፣ ጋርድነርም በሮቢን ህይወት በምትኩ ትሬሲንም እንዲሰጧትም ትጠይቃለች። አርት ወጥቶ ፓወርን ወስዶ ለየት ያለ ችሎታ ያገኘ ሲሆን ይህም በአካባቢው ያለውን ውሃ እንዲተንና በጥቂት ሰከንዶች ውስጥ ሁሉንም ረዳቶች የሚገሉ እጅግ በጣም ሞቃታማ የተኩስ ማዕበሎችን እንዲተኩስም ያስችለዋል። ኮንቴነሮች ሲወርዱና በጋርድነር ላይ ክሬን ሲወድቅ ሮቢን በጊዜውም ዘላ አርት ሰውነቱ ያን ያህል ኃይል መቋቋም ስለማይችል የተዳከመ ሲሆን አሁን እሱም ሊሞት ነው። ሆኖም ትሬሲ ወዲያውኑ ወደሱ መጣ፣ በኃይሏ ፈውሳው አሁን ቡድኑ በህይወት ማዳኛ ጀልባ ላይ ተሳፍሮ በስተመጨረሻም ከቦታው ማምለጥ ይችላል። ከተወሰነ ጊዜ በኋላ አርት ከትሬሲ ጋር አዲስ ህይወት ለመጀመር ከዚህ እንደሚርቅ ለፍራንክ አሳውቆት፣ ፍራንክ በፖሊስ ኃይል ውስጥ ያለውን ሁሉንም ሙስና ለመግለጽ ታሪኩን ለጋዜጠኛ ለማቅረብ አቅዶ፣ ሮቢንም አርት እንደ ምስጋና ለሰጣት ገንዘብ እናቷን ለመንከባከብ ቃል ገብታ ስትመለስ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣዩ ቪዲዮ እስክንገናኝ መልካም ጊዜ